ቤተክርስቲያን ታይት ሰማያ ማርያም ጽዮን ለዓለም ዓለም አኩታከ ወሰባከን ባርከ ብዙ ተአማናከ ያመለከ ወተቀደስ ከቅዱስ ሰብከ ወዛከ ሰብከ ኩሉ ልክ ወላከ ይትቀነ ኩሉ ልሳን ተውት ወላከ ማለት ወዲያለ ሰላም ያስተላከ አንተ ወስጋ ወኩላ ዘነስ ወለዚህ ወአከበ ከመ መሐረነ ቅዱስ ወለካህናይ ለአንተ ምሳሌ ሶት ሲሉ ከመዝ አምላካችን እግዚአብሔር በመካከላችን ተገኝቶ ጉባኤያችን ይባርክልን። ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ቅድስት ቤተክርስቲያናችን ከስደት ሕዝባችንን ከመከራ ይጠብቅልን። የሁላችንን መጨረሻ ያሳምርልን። አቡነ ዘበሰማያትን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ኃጢአቴ ባሪያተ ኩሉ ይቅር ኃጢአት እግዚአብሔር ይፍታ። ክቡር መምህራችን መጋቤ ሐዲስ መምህር ዳንኤል አለባቸው የደብራችን የመጻሕፍት መምህር፣ የስብከተ ወንጌል ክፍል መምሪያ ኃላፊ፣ የደብራችን ዋና ጸሐፊ ክቡር ቀሲስ ምህረት የደብራችን የሚዲያ ክፍል ኃላፊና የደብራችን አገልጋይ አባቶቼ፣ እናቶቼ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በቤቱ የሰበሰበን አንድነታችንን ያከናወነ ያቀናልን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቡርክት መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ቅድስት ድንግል ማርያም በረከቷ አማላጅነቷ አይለየን። ጣዕሟን በአንደበታችን ፍቅሯን በልቦናችን ያጽናልን። በትምህርታችን መግቢያ ይሆን ዘንድ ይህንን ጉባኤ ባርክልን ጌታዬ እያልን እንዘምራለን። በመዘመር በአብ በወልድ በመንፈስ ቅዱስ ስም አምነን ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን።
ባርክልን ጌታችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን 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 ይህንን ጉባኤ ባርክልን ጌታችን ይህንን ጉባኤ ባርክልን ጌታችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። አምላካችን እግዚአብሔር ሰላሙን አንድነቱን ለሀገራችን ለዓለማችን ለሰው ልጅ ሁሉ ያድለን። ቀጥታ ወደ መምህራችን ነው የምንሄደው። መምህራችን የሚያስተምሩበትን ምስጢሩን ጥበቡን ገልጾ እኛም ደግሞ ሰምተን 30 60 የምናፈራበትን ስነ ልቦናችንን ይክፈትልን። ቀጥታ ወደ መምህራችን ክቡር አባታችን መልአከ አርያም ቆሞስ አባ ሰብሰብ እንግድ የደብራችን ዋና አስተዳዳሪ የመንገድ ጠባቂ፣ ክቡር ቀሲስ ምህረት የደብራችን ዲያቆን ኃላፊ፣ የደብራችን አገልጋይ፣ ክቡራን ወንድሞች ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በእግዚአብሔር ስም ሰላምታ እላችኋለሁ። እንደምን ዋላችሁ? በቸርነቱ የጠበቀን ለኃጢአታችን ብዛት ፈጥኖ ሳያጠፋን ለንስሐችን ቀን የሰጠን እግዚአብሔር አምላካችን በፈጠራቸው ፍጥረታት አንደበት ሁሉ ስሙ የተመሰገነ ይሁን። እንዲሁም የድነታችን ምክንያት የሆነች እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በየክብራቸው ክብር ምስጋና ይድረሳቸው። አማላጅነታቸው አይለየን። ለአባታችን ቃልዎት ያሰማልን፣ በዕድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸውን ያብዛልን። እኛም እንደዚህ ዝግጁ ሆነን ሕሊናችን ተነሳስቶልን እግራችን ተራምዶልን ወደዚህ ስለመጣን በእውነት እግዚአብሔር የተመሰገነ ይሁን። ያበርታችሁ፣ ሁላችንንም ያበርታን። ባለችን ደቂቃ የምንማማርበት የትምህርት ርዕሳችን የምናደርገው መላእክትና የእመቤታችን ዕርገት በሚል ነው የሚሆነው። መላእክትና የእመቤታችን ዕርገት፣ በዚህ መነሻነት እንማማራለን። አስተማሪ እግዚአብሔር ነው፣ የሚመክር እግዚአብሔር ነው። ሁሉ ከእርሱ ለእርሱ በእርሱ የተፈጠረ እግዚአብሔር የሁላችንም አስተማሪ፣ መካሪ፣ ገሳጭ፣ መንገድ አመላካች፣ የቀናውን ነገር ለልጆቹ የሚያስተምር ነውና እሱ እንዲያስተምረን ፈቃዱ ይሆንልን። መላእክትና የእመቤታችን ዕርገት እንግዲህ እንደሚታወቀው ከ16 ጀምሮ እስከ 21 ድረስ በየመጻሕፍቱ አንቀጽ ተጽፎ እንደምናነበው በተለይም በታምረ ማርያም መቅድም እሑድ እሑድ በሚነበበው መቅድም ላይ ከ16 ጀምሮ እስከ 21 ድረስ እንደ ልጇ ትንሣኤ በዓልን ያክብሩ ተብሎ በአባቶቻችን ስርዓት ተሰርቷል። ያ ማለት ምን ማለት ነው? ከ16 ጀምሮ እስከ 21 ድረስ ትንሣኤዋ፣ ዕርገቷ፣ ፍልሰቷ፣
ከምድር ወይም ከመቃብር ተነስታ ወደ ሰማይ ማድረጓ የሚነገርበት፣ የሚመሰጠርበት፣ የምንማርበት በዚያውም ደግሞ በዓሉም የሚከበርበት ወቅት ነው። አሁን በዓሉን አክብሩ ሲባል እንደ ትንሣኤ እንደ ማይዶት ማልዳችሁ ብሉ፣ ማልዳችሁ ጠጡ፣ ጾም አትጹሙ፣ ቅዳሴውን ማለዳ ይቀደስ ማለት አይደለም። በዓሉን ነው እንደ ልጇ ትንሣኤ ያደርጋችሁ በዚያ ሳምንት እንደምናከብሩ እዚህም ሳምንት ከ16 እስከ 21 ድረስ እንድናከብር አባቶቻችን ስራ ሰርተዋል። ይሄ የተሰራበት ምክንያቱ ደግሞ የአምላክ እናት ስለሆነች እሷ ተነስታ ስላረገች ያንን ምክንያት አድርገን በዓሏን እያከበርን ስሟን እየጠራን እረፍተ ስጋ እንድናደርግበት ነው። እረፍተ ስጋ እንድናደርግበት ነው። እረፍተ ስጋ ለእረፍተ ነፍስ አረቦን ነው። ወይም አረቦን ማለት በሌላ አነጋገር ቀልድ መያዣ እንደማለት ነው። በዚህ ምድር በጥምቀት የተሰጠነው ልጅነታችን መንግስተ ሰማያትን እንደምንወርስ አረቦን መያዣ ሆኖ ተሰጥቶን በዚህ በቤተክርስቲያን ተገኝተን ስሙን እየጠራን እግዚአብሔርን እያከበርን እያመሰገን እንኖራለን። አረቦን ነውና የመጀመሪያ እንደ ቀልድ እንደ መያዣ ነውና የተሰጠነው። ይህንን የመንፈስ ቅዱስ ፈለማ አረቦን በሚገባ እስከ መጨረሻው የጸና ገነት መንግስት ሰማያት ይገባል። ስለዚህ ስጋዊው ዕረፍት ለመንፈሳዊው ዕረፍት አረቦን ስለሆነ ስጋዊ ዕረፍት አድርገን በገጠር እንደውም እናቶቻችን ስራ ይሰሩ፣ እርሻ አይታረስም፣ አረብ አይታረም። በዚህ ከ16 እስከ 21 ድረስ ማለት ነው። ለምን አባቶቻችን ስራ ሰርተዋል። ከእመቤታችን 33ቱ ቅዱሳት በዓላት እነዚህም ተቆጥረው ነው። እነዚህ በዝርዝር በታምረ ማርያም መቅድም ላይ 33ቱን በዓላት ተዘርዝረዋል። ከነዚያ ውስጥ 16፣ 17፣ 18፣ 19፣ 20፣ 21 ድረስ ያሉትም ተቆጥረው ነው 33 የሚሞሉት እና እዚያ ግንቦት ላይ ከ21 እስከ 25 ያሉት ዕለታትም ተቆጥረው ማለት ነው። ከደብረ ምጥማቅ ጀምሮ እስከ 25 እንዲከበሩ ስላዘዙ አባቶቻችን እዚያው ታምረ ማርያም ላይ። ስለዚህ ይህንን መነሻ በማድረግ አሁን እያከበርን ያለነው የእመቤታችንን ትንሣኤዋን፣ እርገቷን፣ ፍልሰቷን የምናስብበት ወቅት ላይ ስለሆን መላእክትና የእመቤታችን እርገት የሚለውን መነሻ አድርገን እንማማራለን። በዚህ ውስጥ መላእክት በእመቤታችን እርገት ውስጥ ያላቸውን ተሳትፎና እመቤታችንን ሲያሳርጉ እንደነበረ የምናይበት ነው አንዱ። ከዛ ደግሞ የእመቤታችንን እርገት አይተን ነው ትምህርታችንን የምንቋጨው። እንግዲህ ከጥንተ ፍጥረት ጀምሮ እስከ ዕለተ ምጽአት ክርስቶስ መጥቶ ዓለምን እስከሚጠቀልልበት ሰዓት ድረስ የመላእክት አገልግሎት የተዘረጋ ነው። ቀድሞም ከአዳምን ከፈጠረ እግዚአብሔር አዳምን ፈጥሮ በገነት ካኖረው ካስቀመጠው ቀን ጀምሮ የመላእክት ሰዎችን የማገልገል ስራና ስርዓት ያንን ነው የተጀመረው። ይህንን ቅዱስ ጳውሎስን በዕብራውያን መልእክቱ ምዕራፍ 1 ቁጥር 13 ላይ ወመላእክትሰ መንፈስ እሙንቱ ወይትፌነው ለመልእክት በእንተ እልሃለዎሙ ይረሱ ሕይወተ ዘለዓለም፣ መላእክትማ የዘላለም ሕይወትን ይወርሱ ዘንድ ስላላቸው ስለ ሰዎች የሚላላኩ የሚረዱ የሚያግዙ መናፍስት አይደሉም ምን ብሎ የእግዚአብሔርን መንግስት ሊወርሱ ለተዘጋጁ ሰዎች እንደሚያገለግሉ እነሱንም እንደሚያግዙ እነሱን ለማርዳት ለማገዝ እንደሚወርዱ እንደሚወጡ ቅዱስ ጳውሎስ ገልጦ ነግሮናል። በየመጻሕፍት በየአንቀጹ ስናነብ የመላእክት እርዳታ ለሰዎች ያላቸውን እርዳታ እናነባለን እናገኛለን። ስለዚህ ከጥንተ ፍጥረት ጀምሮ እስከ ዕለተ ምጽአት የመላእክት እርዳታ በሰዎች ዘንድ አለ ማለት ነው። አለ። አዳምን በገነት ያነጋግሩት ነበረ፣ ጸሎት ያስተምሩት ነበረ። ገድለ አዳምን ስናነብ እንደምናገኘው ማለት ነው። ጸሎትን ያስተምሩት ነበረ። እንዴት መጸለይ እንዳለበት ለመጀመሪያ ጊዜ ገና ስላላወቀ ያስተማሩት መላእክት ናቸው። ለእኛም ለሰው ልጆችም በኋላም በብሉይ ኪዳንም በሐዲስ ኪዳንም ትምህርት እንዲያስተምሩ ነቢያትን ሐዋርያትን ሲያግዟቸው እናይ ነበረ። ለምሳሌ በሐዋርያት ሥራ ቅዱስ ጴጥሮስን ከእስር ቤት ካወጣ በኋላ መልአኩ ሂድ ይህንን የሕይወት ቃል በቤተ ክርስቲያን ላሉ ምዕመናን ስበክ ብሎ ሲያሰናብተው እናያለን። ይህንን የምን ቃል አለ?
የሕይወት ቃል ነው የሚለው። ወንጌል የሕይወት ቃል ትባላለች። በራዕየ ዮሐንስም ወለ መጽሐፈ ሕይወትሰ እንተ ባሕቲታ ከሰትዋ፣ የሕይወትን መጽሐፍ ግን ብቻዋን ገለጧት ይላል። የሕይወት መጽሐፍ የምትባል ወንጌል ናት። ለምን? ወንጌል ማለት የቃል ትርጉሙ የምስራች ማለት ነው። የምስራቹ ምንድን ነው ሲባል ደግሞ ሞተ ወልደ እግዚአብሔርንና ድኅነተ ዓለምን ዓለም እንዴት እንዳዳነ በክርስቶስ ሞት የሚያውጅ ነፃ የወጣ መሆኑን የሚናገር በመሆኑ ያም ብቻ አይደለም፣ የዲያብሎስን ድል መነሳት፣ ዲያብሎስ ድል ስለተነሳ የሰው ልጅ ነፃ ወጣ ማለት ነው። ስለዚህ የሰውን ልጅ ነፃነት፣ የሰውን ልጅ ወደ መንግሥተ ሰማያት ለመግባት መንገዱ እንደተከፈተለት የምትናገር የሕይወት መጽሐፍ ተብላ በራዕየ ዮሐንስም በተለያዩ ቅዱሳት መጻሕፍትም የተገለጠችው ወንጌልን ይህንን የሕይወት ቃል ሂድ ስበክ ብሎ ቅዱስ ጴጥሮስን ሲያሰናብተውና ከእስር ቤት ካወጣ በኋላ ሲልከው እናያለን። ስለዚህ መላእክት ከጥንተ ፍጥረት ጀምሮ ከተፈጠሩ ጀምሮ ዓለም በክርስቶስ ከሚጠቀለል እስከ ዕለተ ምጽአት ድረስ ሰውን ያገለግላሉ፣ ይረዳሉ፣ ያግዛሉ። ነገር ግን ለመረዳት ለመታገዝ ዝግጁ ሆኖ የተገኘውን ነው። የክርስቶስ ሞት ለዓለም ሁሉ ነው። አናምንም ብለው እምቢ ካሉ ግን ምንም ማድረግ አይቻልም፣ ይቀርባቸዋል ማለት ነው። በእንቢተኛ ልቡናቸው ይቀርባቸዋል እንጂ እነሱ አናምንም ስላሉ የክርስቶስ ሞት ዓለምን አያድንም ማለት አይደለም። ስለዚህ መላእክት በጥንተ ፍጥረትም አዳምን ሲያግዙ የነበሩ ሲረዱ የነበሩ እስከ ዕለተ ምጽአትም የሰውን ልጅ የሚረዱ የሚያግዙ እኒህ ቅዱሳን መላእክት በእመቤታችን ዕርገት ቀንም ዋና ተዋናይ ነበሩ። ማለትም በማሳረግ እመቤታችንን በምስጋና በእልልታ በማሳረግ አብረው ነበሩ። ስለዚህ ቅዱስ ያሬድ ምን ይላል? አይረግዋ መላእክት ውስተ ሰማያት፣ መላእክት እመቤታችንን ወደ ሰማይ አሳረጓት ብሎ የመላእክትን እመቤታችንን እያመሰገኑ እንደ ልጇ ዕርገት እንዳሳረጓት ይነግረናል። አሁን መላእክት በእመቤታችን ዕርገት ብቻ ተገኙ ማለት አይደለም። በጌታችን ዕርገት ሁሉ ተገኝተዋል። ለልጇ ያደረጉትን ለእሷም አድርገዋል። ትንቢት ሲያናግሩ በነቢያት መንፈስ ቅዱስ ትንቢት ሲያናግር መላእክትን እየላከ ለነቢያት ይነግር ነበረ። ነቢያት ደግሞ ትንቢት ይናገሩ ነበረ። ትንቢት ሲናገሩ ስለ ክርስቶስ ወደዚህ ዓለም መምጣት፣ ስለ ክርስቶስ መወለድ፣ ስለ ክርስቶስ ሞትና ትንሣኤ፣ ስለ ክርስቶስ ዕርገት ዳግም ምጽአት ሲናገሩ ነቢያት ስለ እመቤታችንም መወለድ፣ ስለ እመቤታችን አምላክን መውለድ፣ ስለ እመቤታችንም ሞትና ትንሣኤ ይናገሩ ነበር። የሚገርማችሁ ምንና ምን አልኳችሁ? ስለ ልደቷ ብቻ አይደለም፣ አምላክን ስለ መውለዷ ብቻ አይደለም፣ ስለ ትንሣኤዋና ዕርገቷም ይናገሩ ነበረ። ይህንን በመኃልየ ምዕራፍ 2 ቁጥር 13 ላይ ስታነቡ ተንሥኢ ወርኅ ቅርብትየ እንቲአየ ሰናይት ርግብየ፣ ወዳጄ ሆይ ተነሺ፣ ርግቤ ሆይ ነይ ብሎ ነቢዩ ጠቢቡ ሰሎሞን ሲናገር እናየዋለን። ወዳጄ ሆይ ተነሽ ማለት በመቃብር እንደ ሌሎቹ ትንሣኤ ዘጉባኤ እስከሚደርስ ድረስ አትጠብቂም። አንቺ እንደ ልጅሽ ቶሎ ተነስተሽ ወደ ገነት ወደ መንግሥተ ሰማያት ነይ እያለ ትንቢት ተናግሮላታል። ዳዊትም በመዝሙሩ የጠቢቡ ሶሎሞን አባት ማለት ነው። አባትና ልጅ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪው ነው። በመዝሙር 131 ቁጥር 8 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት ብሎ ታቦት የተባለች እመቤታችን አስቀድማ ትንሣኤ ዘጉባኤን ወይም ትንሣኤ ሙታንን ሳትጠብቅ እንደምትነሳ ነቢያት ትንቢት ተናግረዋል። ይህን ትንቢት እንዲናገሩ ገላጩ መንፈስ ቅዱስ ሲሆን የመላእክትም እርዳታ ነበረበት ትንቢት እንዲናገሩ። በትርጓሜያችን በብዙ ጊዜ ታትቶ ተነግሮ እንደምናነበው ሁሉ መላእክት ክርስቶስ እንደሚወለድ ተገልጦላቸው ለነቢያት ነገሩ። ነቢያት ደግሞ ይወርዳል ይወለዳል እያሉ ሰበኩ፣ አስተማሩ፣ ትንቢት ተናገሩ እና መቼ ተወልዶ በጨርቅ ተጠቅሎ በአጭር ቁመት በጠባብ ደረት ተወስኖ በጎል ተጥሎ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለን በአዲስ ምስጋና አመስግነነው በጣዕመ ላይ ጣዕም በጸጋ ላይ ጸጋ ታክሎልን እያሉ መላእክት ሲመኙ ይኖሩ ነበረ። ነቢያት የተናገሩትን ትንቢት እየሰሙ ማለት ነው።
እነሱ ለነቢያት እንዲናገሩ አደረጉ። ደግሞ ያንን ሲሰሙ የተናገሩትን እየተደነቁ መቼ ተወልዶ እያሉ ሲመኙ ነበረ። መቼ ተወልዶ ብለው ስለ ክርስቶስ ሲመኙ እመቤታችንም መቼ ተወልዳለን እያሉ ይመኙ ነበረ። ስለዚህ የክርስቶስን ጽንሰት፣ ልደት፣ ትንሣኤና ዕርገት ዳግም ምጽአት መላእክት እንዳበሰሩ ሁሉ የእመቤታችንን ትንሣኤና ዕርገቷን መላእክት አብስረዋል፣ ተናግረዋል፣ አሳርገዋል። የክርስቶስ ጽንሰቱን መልአኩ ገብርኤል እንዳበሰረ በሉቃስ 1:26 እናገኛለን። ልደቱን ምዕራፍ 2 ቁጥር 6 ጀምሮ ይህ መልአክና ሌሎችም ቅዱሳን መላእክት መጥተው እንዳበሰሩ እናገኛለን። ልደቱን ብቻ አብስረው አልቀሩም። ስደቱንም ደግሞ በማቴዎስ ወንጌል ምዕራፍ 2 ላይ ወደ ግብፅ ምድር ይዘህ ሂድ ተብሎ ቅዱስ ዮሴፍ፣ አረጋዊ ዮሴፍ በመልአኩ እንደተነገረ እናነባለን። በኋላም ይዘው ተመለስ፣ የዚህን ብላቴና ነፍስ ሰውነት ማለት ነው እዚህ ላይ ለመግደል የሚሿት ሞተዋልና ይዘው ተመለስ ብሎ ትንቢት ሲነግረው ለአረጋዊ ዮሴፍ እናያለን። በኋላም በስቅለቱ በትንሣኤው ዕለት በመቃብሩ ቦታ እናገኛቸዋለን። ያ ብቻ አይደለም። በዕርገቱ ደግሞ በሐዋርያት ሥራ ምዕራፍ 1 ቁጥር 4 ጀምሮ ሐዋርያትን ይዟቸው ወደ ደብረ ዘይት ሄዶ በዛ ሲያርግ ቀና ቀና ብለው እያዩ ሳለ መላእክት መጡና ነጫጭ ልብስ ለብሰው እናንተ የገሊላ ሰዎች ይህ የናዝሬቱ ኢየሱስ ክርስቶስ ነው፣ እንዲህ ሲያርግ እንዳያችሁት እንዲሁ ይመጣል ብለው ዕርገቱንም ምጽአቱንም አብስረው ነበር። ልክ እንደዚህ ሁሉ የእመቤታችንንም ዕርገቷን ትንሣኤዋን መላእክት አብስረዋል። አስቀድመው ነቢያት ትንቢት እንዲናገሩ ረድተዋል። በኋላም ስታርግ ተገኝተው ጌታቸው ኢየሱስ ክርስቶስን በምስጋና እንዳሳረጉ ሁሉ እመቤታችንንም ምን ብለዋታል? አሳርገዋታል። አባጽጌ ድንግል ይህንን በማኅሌተ ጽጌ እንዲህ ይላል፣ እንዘ ይትጓድኡ አክናፈ በክንፍ ለቀበላኪ ወረዱ አእላፍ። ክንፍና ክንፋቸውን እያማጡ አንቺን ለማሳረግ መላእክት ወረዱ ይላል። ክንፍና ክንፋቸውን ምን እያሉ እያማጡ። ያ ማለት ምን ማለት ነው? እያንዘፈዘፉ እያሸበሸቡ ማለት ነው። አንዱ ከአንዱ ክንፍ ከሌላኛው ክንፍ ተማታ ማለት ሳይሆን ልክ በእጃችን እንደምናጨበጭብ እነሱም በክንፋቸው እያሸበሸቡ እመቤታችንን ለማሳረግ ወደ ታች ወደ ምድር ወደ መቃብሩ ቦታ ስትነሳ በምስጋና ለማሳረግ ስለመጡ አባጽጌ ድንግል እንዘ ይትጓድኡ አክናፈ በክንፍ ክንፍና ክንፋቸውን እያማጡ ለቀበላኪ ወረዱ አእላፍ። አእላፍ መላእክት አእላፍ ብሎ የገለጠበት ስፍር ቁጥር የሌላቸው መላእክት ወረዱ ብሎ መላእክት በእመቤታችን ትንሣኤና ዕርገት እሷን በማሳረግ በምስጋናና በእልልታ እንደ ልጇ ለማሳረግ እንደተገኙ ይነግረናል። ስለዚህ ነው መላእክትና የእመቤታችን ዕርገት ብለን መነሻ ያደረግነው ማለት ነው። እንግዲህ መላእክት እንደምታውቁት ቅዱሳን ናቸው፣ ኃያላን ናቸው፣ ፈጣኖች ናቸው፣ ረቂቃን ናቸው፣ ምድራዊ ኃይል የማይቋቋማቸው ናቸው፣ ፈጣኖች ናቸው። እዚህ የነበረው መልአክ እንዳይንቅ በአይን ቅጽበት ሌላ ሀገር መድረስ ይችላል። ይሄ ከምን የተነሳ ነው? ከፍጥነት የተነሳ ነው። ምሉ ሆኖ አይደለም። እንደ እግዚአብሔር ፍጡር ሊሚት ነው፣ ምሉ ሊሆን አይችልም። ነገር ግን ምንድን ናቸው? ፈጣኖች ናቸው። እግዚአብሔር ምሉ ነው በዓለም ሁሉ፣ እርሱ የሌለበት የለም። ወደ ሰማይ ብንወጣ እሱ አለ፣ ወደ ጥልቁም ብንወርድ ወደ እሱ አለ፣ ወደ ግራም ወደ ቀኝም ወደፊት ወደ ኋላ ብንሄድም እሱ የሌለበት የለም። ፍጡራን ግን የሌሉበት ቦታ አለ። ነገር ግን የመላእክት ልዩ የሚያደርገው ምንድን ነው ከተባለ ፍጥነታቸው፣ ረቂቅነታቸው፣ ኃያልነታቸው፣ በአንድ ጊዜ ከአንዱ ቦታ ወደ አንዱ ቦታ ፈጥኖ መድረስ ይችላሉ። ከረቂቅነታቸው የተነሳ ደግሞ አንዱ መልአክ በአንዱ መልአክ ክንፍ እንኳን አልፎ መሄድ ይችላል። ስለዚህ እነዚህ ቅዱሳን፣ ረቂቃን፣ ኃያላን፣ ፈጣን የሆኑ መላእክት እመቤታችንን ለማሳረግ ወረዱ። ይህንን ነው እንግዲህ ቅዱስ ያሬድ አዕረግዋ መላእክት ውስተ ሰማያት፣ መላእክት እመቤታችን ወደ ሰማይ አሳረጓት ይላል። ጥንት በቃለ ወሰናይት በምግባራ፣ ተግባሯን ማንነቷን ሲገልጥ ደግሞ ጥንት በቃሏ ቃሏ ጣፋጭ ነው ማለት ነው። እዚህ ጋር ቃሏ ምንድን ነው አልኳችሁ? ጣፋጭ ነው። ይኸው ቃል ጣፋጭ ሲባል አሁን ለሰው ጆሮ የሚመች
ሰውን የማያሳምን ሰው ድንቅ የእኛን ቃል ንግግር ቃል የሚባለው በነገራችን ላይ ድምፁ አይደለም። ድምፅና ቃል ይለያያል። ቃል የምንለው አረፍተ ነገሩ የሚወጣው በልቡናችን የምናስበው አስበን አውጥተን ለሰው ጆሮ የምንነግረው ነው። ይህንን ተሸካሚው ምን ይባላል? ድምፅ ይባላል። ቃሉ አረፍተ ነገሩ ነው። አሁን እኔ የምናገረው አረፍተ ነገር ማለት ነው። ይህንን ደግሞ ወደ ሰዎች ድምፅ ጆሮ እንዲገባ ለማድረግ የሚሰራው የሚርገበገበው እሱ ድምፅ ይባላል። ድምፅና ቃል ይለያያሉ። ስለዚህ ነው ቀዳሚው ቃል ውእቱ ወውእቱ ቃል በእግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል። ያ ቃል በመጀመሪያ ነበረ ሲባል ድምፅ አለ ማለት አይደለም። አካላዊ ቃል ኢየሱስ ክርስቶስ ነበረ ነው። ያን ቃል በእግዚአብሔር ዘንድ ነበረ። ያን ቃል እግዚአብሔር ነው ብሎ አካላዊ ነው የሚለን። የኛ ቃል ልዩ የሚያደርገው ምንድን ነው ከተባለ ዝርው ነው። አካላዊ አይደለም። ምን የምናገረው ቃል ይነገራል፣ ብትኑ ነው ይቀራል። ይህ በሃይማኖት አበውም ዝርዋን ቃላት እንዳሉ አትሪኮን፣ ፐርፎሪኮን፣ አተርጋዎን ተብሎ ተጽፈው ተቀምጧል። ቃላተ ሰብ፣ ቃላተ መላእክት፣ ሰዎችና መላእክት የሚናገሩባቸው ቃላት እነዚህ እግዚአብሔርም ለነቢያት የተናገረው ቃል እነዚህ ሁሉ ዝርዋን እንደሆኑ ይናገራል። አካላዊ ቃል ኢየሱስ ክርስቶስ ግን አካላዊ ነው። ይህ ልክ እኛ የምንናገረው ቃል ምንም ዝርው ቢሆን በድምፅ ተሸካሚነት ወደ ሰዎች ጆሮ ገብቶ ሰዎች ላይ ስራ ሊሰራ ይችላል። ስለዚህ የእመቤታችን ቃል ጣፋጭ ነው ሲባል ለሰው የማይቆረብ ደስ የሚያሰኝ ስትናገር ልዝብ ሰዎቹ ሰምተውት የሚደሰቱበት። የእኛ ቃል ምን አይነት እንደሆነ እንግዲህ እንደምናውቀው ነው። ሰውን የሚያሳዝን ሊሆን ይችላል፣ የሚያስቆጣ ሊሆን ይችላል። የሚያሳዝን ለምን ተናገር ምን ብየው ነው የሚል ነው። የእመቤታችን እንደዚህ አይነት አልነበረም። ሲጀመርም ብዙ ጊዜ አትናገርም ይላል ያዕቆብ ዘስሩግ ሲጽፍ። እመቤታችን ሁለት ድርሳኖች አሉት። ሲጽፍ ብዙ ጊዜ አትናገርም ነበረ። ለዚያ ነው ቅዱስ ያሬድም ጥንት በቃላ ከሚለው አልፎ አልባቲ ሙስና ጥፋት የለባትም ብሎ የተናገረ ማለት ነው። ጥፋት ብዙ ሰው ተናጋሪ ከሆነ ከመናገሩ ብዛት የተነሳ ጥፋት ሊናገር ይችላል፣ ስህተት ሊናገር ይችላል፣ ውሸትም ሊዋሽ ይችላል። እመቤታችን ግን ይህ ሁሉ የለባትም። ስለዚህ መላእክት ልጇን እንዳሳረጉ ሁሉ እመቤታችንም ለማሳረግ ምን አሉ ማለት ነው? ወረዱ። ሲመጡ ደግሞ ልክ እኛ እያጨበጨብን እልል እያልን እያመሰገን በእጃችን እንደምናጨበጨው እነሱ ደግሞ በምናቸው በክንፋቸው ክንፋቸውን እያማቱ እያመሰገኑ እነሆ እህታችን እህትነ ነያ የድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ወይልዋ በሐኪ ማርያም ሀዳሲ ጣይዋ መልካም እንቦሳ አንበሳ ስናይ ደስ ትላለች አለ ትንሿ። ልክ እንደዚህ ምንና በዚህ የመሰሉበት ምክንያቱ ለምንድን ነው? ንጽህናዋን፣ ቅድስናዋን በኃጢአት ያረከሰች ባህሪዋ ኃጢአት የሌለበት መሆኑን ለመግለጥ እያመሰገኑ እነሆ እህታችን በንጽህና የመሰለችን በቅድስና የመሰለችን ከሰው ወገን ሁሉ እኛን መስላ የተገኘች እያሉ መላእክት እመቤታችንን ለማሳረግ ወረዱ። እኛንም በኋላ ዘመን ያሳርጉናል። ነገር ግን አርጎ ወደ መንግሥተ ሰማያት ለመግባት የተዘጋጀ ልብ ሊኖረን ያስፈልጋል። ምንና እግዚአብሔርን ያገለገለ እግዚአብሔር የሚወደው ሰው መላእክት ከሱ ጋር አሉ። እመቤታችን መላእክት ሊያሳርጓት የመጡ የማን እናት ስለሆነች ነው? የጌታችን የእግዚአብሔር እናት ስለሆነች ነው። በሚገባ የተፈጠረችበትን ዓላማ ጠንቅቃ አውቃ ይዛም ስለተገኘች ነው። ብዙዎቻችን የምንስተው እዚህ ላይ ነው። ለምሳሌ ቅዱስ ኤፍሬም ምን ብሏል? እበያ ለድንግል ይትካል ተነግሮ የድንግል ገናንነቷን ለመናገር አይቻልም ይልና ስመ እግዚአብሔር ምን ስለሆነ ነው ገናንነቷን ተናግረን የማንጨርሰው? እንዴት በሚለው ጌታ መርጧታልና። እንዴ መመረጥማ ኤልሳቤጥስ ተመርጣ የለ? ሐናስ ተመርጣ የለ? ሐናም ሳሙኤል ማለት ነው። ሐናም ድንግልም ተመርጣ የለ? ሌሎች ከሔዋን ጀምሮ እስከ ሳራ፣ ከሳራ እስከ ርብቃ፣ ከርብቃ እስከ ሐናም ሳሙኤል፣ ከሐናም ሳሙኤል እስከ ነቢይት ዲቦራ፣ ከነቢይት ዲቦራ እስከ ቅድስት ኤልሳቤጥ የተመረጡ ሰዎች ሴቶች አሉ አይደለም ወይ? እነዚህ ዋና ዋናዎቹ አበጋዞቹን ተጣራን እንጂ ሌሎችም
ቅዱሳት አንስት አሉ። እንዴት እነሱ ተመርጠው የለም ወይ? እሷ የምትመረጥበትን ግብር ይዛ ስለተገኘች ነው። እነሱ ተመርጠው፣ እሷ ግን የምትመረጥበትን ግብር አስተካክላ ይዛ በመገኘቷ ነው ገናንነቷን ለመናገር በጣም የከበደብኝ ይላል ቅዱስ ኤፍሬም። ስለዚህ እመቤታችን ገናንነቷን ለመናገር እንኳን የማንደፍር እኛ ቅድስት ንጽሕት መላእክት የመላእክት እህት እንደውም ምን ይላል መጽሐፍ? እህቶሙ ለመላእክት የመላእክት እህታቸው ይላታል። የመላእክት ምን አልኳችሁ? እህታቸው። የኔታ ሊቀ ሊቃውንት ዕዝራ የመላእክት እህት ስንላችሁ ታናሽት እንዳትላችሁ ታላቅ እህታቸው ናት ይላል። ማለት መላእክት በኃጢአት ተጎዳድፈው ይወደቋል አይደለ? አዎ ወድቀዋል። እመቤታችን ግን ይሁሉ የለባትም። ዲያብሎስና ሰራዊት እኮ መላእክት ነበሩ። ዲያብሎስ እንደውም ምን የነበረ ሳጥናኤል የሚለው ስም እኮ አዚ መንጠለጭ ቅርበ እግዚአብሔር የሚል ነው ትርጉሙ የነበረ። የመጀመሪያ ስሙ ሳጥናኤል ነው። በኋላ ሲወድቅ ነው ዲያብሎስ በግሪክ ኦፍ ሰራሪ መስተዋዲ በአመፃ ፈታዊ አምላክና አምላክነትን የሚፈልግ በክፋት የሚከስ ለማሳት የሚበር ወፍ የሚል ትርጉም ያለው የግሪክ ወርድ ነው። ሰይጣን የሚለው ደግሞ መስተቃረር መስተጻረር የሚያጣላ የሚያጋድል የሚል ስም ነው ያለው። ጋኔን የሚለው ደግሞ ሩቅ ውዱቅ የተራቆተ ይወደቀ ማለት ነው። የመጀመሪያ ጤናማ ስሙ ሳጥናኤል ነበር። አሐዜ መንጦላዕት ቅርበ እግዚአብሔር ለእግዚአብሔር የቀረበ መንጦላዕትን የሚይዝ ማለት መንጦላዕቱን የሚከፍት የሚዘጋ። ቅዱስ ሚካኤል በየወሩ ወደ መንጦላዕቱ ገብቶ ይሰግድ በበረኪው እስከሚመጽእ ስርየት ለኃጥአን ስርየት እስኪመጣ ድረስ እንደሚሰግድ ሁሉ ይህንን የሚያደርገው ሳጥናኤል ነበረ። ነገር ግን በትዕቢቱ ሳይታደል ወደ እንጦሮጦስ ወረደ ማለት ነው። ወደ እንጦሮጦስ ወረደ። ስለዚህ መላእክት እህቶቿ እንኳን ወንድሞቿ በሚል ቅጽል ይነገሩም እህታቸው ናት ቢባሉም የእሷ ንጽሕና ከነሱ ምን ያለ ነው? የበለጠ ነው። በታምረ ማርያም ለመላእክት ተክሎሙ ድንጋሌ ህልና እስመ አበሱ በፍትወት በቀዳሚ መዋዕል ለመላእክት የሀሳብ ድንግልና ተሰጥቷቸው እንኳን ይዘው ሊኖሩ አልተቻሉም። በቀደመው ዘመን በድለው ወደ ምድር ወድቀዋልና የተባለው ለዚህ ነው። በቀደመው ዘመን ያኔ በጥንተ ፍጥረት በራሳቸው ጊዜ ማንም ሳይቃወማቸው የማይገባ ነገርን ፈልገው ወርደዋል። ስለዚህ እመቤታችን የመላእክት ስትባል በንጽሕና ከነሱ የበለጠች ከእግዚአብሔር በታች ከፍጡራን በላይ የከበረች በመሆኗ እመቤታችን ቅድስት ድንግል ማርያምን ለማሳረግ መላእክት ምን አሉ ማለት ነው? መጡ። ስለዚህ መላእክትና የእመቤታችን እርገት የተሳሰረ ነው፣ የተለያየ አይደለም። መላእክትና የክርስቶስ እርገት እንደማይለያይ በእሱ እርገት ለምስጋና ለማመስገን እንደተገኙ ሁሉ በእመቤታችን እርገትም መላእክት ምን ብለዋል ማለት ነው? ተገኝተዋል። እያመሰገኑ እልል እያሉ በልዩ ምስጋና እመቤታችን አሳርገዋታል ማለት ነው። ይህ እርገቷ ደግሞ አስቀድሞ ትንቢት የተነገረለት ነው፣ ሱባዔም የተቆጠረለት ነው። እንደ ልጇ ነቢዩ ዳዊት ቅድም እንደነገርኳችሁ አቤቱ ወደ ዕረፍት ምን በል ተነስ ብሎ የክርስቶስን ትንሣኤ ከነገረን በኋላ አንተና የመቅደስህ ታቦት ብሎ እመቤታችን ነግሮናል። የመቅደስ ታቦት እመቤታችን ናት። በሰማይ የምናገኛት እሷን ነው። ወምስሌሆሙ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም፣ ከእነሱም ጋራ ታቦት ዘዶር ካለችበት ያግባችሁ ይልና አባ ሕርያቆስ ይህችውም እመቤታችን ማርያም ናት። በዚያ በመንግሥተ ሰማይ እንደ ታቦት በምዕመናን መካከል ሆና የምትኖር ቅድስት ድንግል ማርያም ናት። ስለዚህ እሷን ለማሳረግ እሷ አስቀድሞ ትንሣኤዋ የተነገረ በመሆኑ የእመቤታችን ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን እንደ ልጇ ትንሣኤና እርገት ትንቢት ተነግሮላት የሆነ መሆኑን ማወቅ አለብን ማለት ነው። ማወቅ አለብን። አንዳንድ ጊዜ ባለማወቃቸው ሲስቱ ሰዎች እናያለን። እንዴት ሊሆን ይችላል ብለው የሚያወሩ ሊኖሩ ይችላሉ። ሲጀመር እንደው ሌላውንም ተውና እነ ኤልያስ አላረጉም እንዴ? እነ ሄኖክ አላረጉም እንዴ? ሄኖክን ያሳረገ ኤልያስን ያሳረገ አምላክ በመጽሐፍ ቅዱስ ብቻ ማለት ነው። እንደው በታምራትና በገድላትማ ብዙ ስውራን አሉ። እነሱን ሞት ወደሌለበት ያሳረገ ያውም ሳይሞቱ ያሳረገ እመቤታችን ቅድስት ድንግል ማርያም እናቱን አያሳርግም ብሎ ማመን ይሄ ድንቁርና ነው። ምንድን ነው አልኳችሁ? ድንቁርና ነው፣ እውነት ለመናገር ማለት ነው። ይህ መደንቆር ነው።
ጨለምተኝነት ነው እንጂ ወይም ምን እንበለው ቅናት ነው በቃ እንበለው እንዴ። ሰይጣን በእነሱ ላይ ያለው ስለሚቀና ማለት ነው። ሰይጣን ክፉ ስለሆነ በእመቤታችን ስለተመታ እመቤታችንን አጥብቆ ይጠላል። በነገራችን ላይ ከሌሎቹ ምዕመናን የበለጠ የሚጠላ እመቤታችን ነው። በእመቤታችን ወላዲተ አምላክነት ዓለም ምን ስላለ ስለዳነ ማለት ነው። ከእሷ በነሳው ሥጋ ከእሷ በነሳው ደም ያንን ተቀብለን ስለምንድን እመቤታችን በቅታ ወሰበረ ከበ ሥጋሃ ክብርተ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ የከበረ ሥጋዋንና ነፍሷን ስላገኘ ከእሷ ነፍስን ሥጋን ነስቶ ስለተዋደንና እኛን ስላዳነን ዲያብሎስ በዚህ በጣም ነው የጠላት እመቤታችን ቅድስት ድንግል ማርያም ነው። ስለዚህ ነው ብዙ ጊዜ ጠላቶችን በእመቤታችን ላይ የሚያስነሳው። ለምን? በንጽሕና በቅድስና በቅታ ስለተገኘች። ከእሷ ውጭ እኮ የበቃ ስላልተገኘ ነው። 5500 ዘመን የቆየው ክርስቶስ ወደዚህ ዓለም ሳይመጣ የበቃ የለም። በንጽሕና እሱን ጸንሶ መውለድ የሚችል የለም። ስለሌለ ነው ትንቢት ያናገረ ሱባኤ ያስቆጠረ እመቤታችን እስክትመጣም የተጠበቀው በንጽሕና በቅድስና እሱን ጸንሶ ለመውለድ ሥጋን ነፍስን ለተዋህዶ የሚሰጥ ንጹሕ ባህሪ ያላደፈበት። ኃጢአት የባህሪ አይደለም። በነገራችን ላይ ኃጢአት የምን አይደለም አልኳችሁ? የባህሪ አይደለም። ኃጢአት የባህሪ ስላልሆነ ነው። ኃጢአት የግብር ነው፣ በግብር ነው። የባህሪ ቢሆንማ ማን ይፈርድብናል እንዴ? ባህሪ ማለት እኮ አስቀድሞ ስንፈጠርም ያለ ማለት ነው። ስለዚህ በባህሪ ኃጢአት እንድሰራ አድርጎ እንዴት በእኔ ሊፈርድ ይችላል እግዚአብሔር? ሎት ስራት እንደዚህ አይነት አምላክ የለንም። ኃጢአት የባህሪ አይደለም፣ እኛ በስራ የምናመጣው ስለሆነ እመቤታችን ደግሞ በባህሪዋ ጽነት አልተገኘባትም። ለዚህ ነው እኮ ደራሲው ሞትሰ ለመዋቲ ይደሉ ሞታ ለማርያም የአጽብ ለኩሉ ሞት ለሟች ሰው ይገባል አለ። ለምን? ኃጢአት ማነው? ሞት የኃጢአት ውጤት ስለሆነ በቃ ለኃጢአተኛ ሰው ሞት ይገባዋል። የማርያም ሞት ግን ያስደንቀናል። ለምን? ኃጢአት ስለሌለባት፣ ኃጢአት ስላልሰራች፣ ያ የባህሪ ያልሆነ ኃጢአት አዳማዊ በደል ስላልተላለፈባት። ቴዎዶጦስ ዘንቆራ የሚባል በዚህ በሃይማኖተ አበው ላይ አንድ አባት አለ። ወኢረኩሰት በምንትኒ እምዘፈጠራ ድንግል በህሊና ወድንግል በሥጋሃ ንጽሕት የሚለው ላይ ውዳሴ ማርያም ሳሊለ ንቅስት ላይ ስንተርከው የሰነበት ነው በየሳምንቱ የምንለው። ወኢረኩሰት በምንትኒ እምዘፈጠራ ከፈጠራት ጀምሮ በምንም ምን እመቤታችን አልረከሰችም፣ ኃጢአት አላገኛትም። ድንግል በህሊናሃ ወድንግል በሥጋሃ በሐሳቧም በሥጋዋም ድንግል ናት ይላል። በሐሳቧም ድንግል ናት። የሐሳብ ድንግል ምንድን ነው? ኃጢአትን አለማሰብ ነው። በሥጋ ድንግል ምን መሆን ነው? ዘራቢ ሲሉ ካበቢ ሲል አለመቀበል ነው። አያችሁ? ይህ ሁሉ የሌለባት እመቤታችን ቅድስት ድንግል ማርያም ንጽሕት በመሆኗ ከነ ሄኖክ ትበልጣለች፣ ከነ ኤልያስ ትበልጣለች። እነሱን በሕይወተ ሥጋ ያሳረገ አምላክ እሷን ከመቃብር አስነስቶ ማሳረግ ይችላል። ማንም ሊቃወሙ አይችልም። እንኳን ትንቢት ተነግሮ ተንሥኢ ወንቅርቴ ወዳጄ ሆይ ተነሽ ብሎ ጠቢቡ አባቷ ጠቢቡ ሶሎሞን የተናገረላት፣ እንዲሁም አባቷ ነቢየ እግዚአብሔር ዳዊት አንተና የመቅደስ ታቦት ተነሱ ብሎ ትንቢት የተናገረላት እመቤታችን ተነስታ አድርጋለች። ይሄ ጤናማው እምነት ኦርቶዶክሳዊው አስተምህሮ ሰይጣን ያልበረዘው ትምህርት ነው የእግዚአብሔር ሰዎች። ስለዚህ እመቤታችን ትንቢት ተነግሮላት እንዳረገች ሁሉ ስታረግ ደግሞ እነማን መጥተዋል አልኳችሁ? መላእክት። ስለዚህ ነው መላእክትና የእመቤታችን እርገት ያልነው። አንደኛ ዛሬ ማን ነው ዕለቱ? ቅዱስ ገብርኤል የሚታሰብበት ነው። ቅዱስ ገብርኤል ደግሞ ጌታን ጸንሳ ወልዳ አሳድጋ ክርስቶስ በሞቶ ተነስቶ የትንሣኤው ዕለት የእርገቱም ዕለት ዳግም ምጽአቱንም በማብሰር ከቅዱስ ሚካኤል ጋር አብሮ የነበረ መልአክ ነው። ዛሬም እመቤታችን በማሳረግ አብሮ የነበረ መልአክ ነው። ስለዚህ ነው ቅዱስ ያሬድም አይረግዋ መላእክት ውስተ ሰማያት፣ መላእክት እመቤታችን ወደ ሰማያት አሳረጓል። ስታርግ ምን እያደረገች ሄደች የሚለውን ብለን እንጨርሳለን። ጌታችን ኢየሱስ ክርስቶስ ሲያርግ እየባረካቸው ከፍ ከፍ አለ ነው አይደል የሚለን የሉቃስ ወንጌል ምዕራፍ 24 ላይ ቁጥር 50 ጀምሮ ወንዘ ይባርኮሙ ተራቆሙ ወአርገ ሰማይ፣ እየባረካቸው ከፍ ከፍ አለ ራቃቸው፣ ከዛ ወደ ሰማይ ያረገ ነው። እመቤታችንም የሚገርማችሁ ሰዎቹን እየባረከች ነው ያረገችው። ቅዱስ ያሬድ ይህን ሲገልጠው
ጥንት በቃለ ወሰናይት በምግባር ካለ በኋላ ወትባርክ ነቢያተ ወሐዋርያተ ነቢያትንም ሐዋርያትንም ምን እያለች እየባረከቻቸው። ከእግዚአብሔር ቀጥሎ ባራኪያችን እመቤታችን ቅድስት ድንግል ማርያም ናት። በነገራችን ላይ ባራኪያችን በረከተ ሥጋም በረከተ ነፍስም የምታሰጠን ማለት ነው። ቡራኬ ብዙ አይነት ነው። በመስቀል መባረክ አለ፣ በእጅ መባረክ አለ። እሷ የምትባርከን እንደዚህ አይነት መስቀል ይዛለ፣ የብርሃን መስቀል ይዛለ። በብርሃን መስቀል ይሄ ለእሷ ብቻ የተሰጠ ጸጋ ነው። ለእሷ ብቻ። በነገራችን ላይ ጸጋ ለሁሉም ተሰጥቷል። ለማን አልኳችሁ? ለሁሉም ተሰጥቷል። ለሁሉም ከተሰጠው ጸጋ ግን የተሰጠው ጸጋ በከፊል ነው። የሚገርማችሁ ፍጹምነት የለውም። የእመቤታችን ግን ምንድን ነው? ፍጹም ነው። ይሄ በቅዳሴያችን ሁልጊዜ እንለዋለን፣ ካረሳ ነው ማለት ነው። ተውቦ ምሕረት ለሚካኤል ምን ተሰጠው? ምሕረት ተሰጠው አለ። ወብስራት ለገብርኤል ብስራት ተሰጠው። ወሀብተ ሰማያት ለማርያም ድንግል። የሰማይ ሀብት ሁሉ ግን ለማን? አያችሁ፣ የእሷ ፍጹም ነው፣ ሙሉ ነው። በቃ ምንም ጎደሎ የሌለበት። ሌሎቹ በከፊል አንዳንዱ ስራ ነው የተሰጣቸው፣ እሷ ግን ሙሉ ነው። ቡራኬ ተሰጥቷታል። በድንግልና ጸንሶ በድንግልና ከመውለድ የበለጠ የለም። ዋናው ይሄ ነው። ግን ታምርስ በለኝ አምላክን ጸንሶ በድንግልና መውለድ ነው። ይሄ የተዘጋ ነው። ከዚህ የበለጠ ታምራለ እንዴ? የለም። ሲጀመርም በድንግልና ወተት ማስገኘት ከዚህ የበለጠ ታምራለ እንዴ? የለም። አባቶቻችን እኮ ወይት ካህሎን ለአንስት አው ህዞት ሐሊብ ዘይን በሌትራ ከአምስ ላይ ነው። ከወንድ ሳይገናኙ ሴቶች ወተት ማስገኘት አይቻላቸው። እመቤታችን ግን በድንግልና ወተት አስገኝታለች። ከታምራቱ ቅሉ አንዱ ይሄ ነው ብለዋል አባቶቻችን በትርጓሜያቸው። አንዱ ይሄ ነው። ይህን ያስገኘች እመቤታችን በሁሉም ሙሉ የሆነ ጸጋ ስለተሰጣት ስታርቅ ነቢያትንም ሐዋርያትንም ምን እያለች እየባረከች እንደ ልጇ መድኃኔ ዓለም ኢየሱስ ክርስቶስ ሐዋርያትን እየባረካቸው ነው ያረገው። ወንጌል እንደሚነግረን እመቤታችን ደግሞ ነቢያትንም ሐዋርያትን ምን እያለች እየባረከቻቸው አረገች ማለት ነው። አያችሁ፣ ተባርከናል። በጌታችን ተባርከናል፣ በእመቤታችን ተባርከናል። ነገር ግን የተባረከ ሰው በረከቱን ይዞ መቀጠል አለበት። ብዙ ጊዜ አሁን እኛ እንደክማለን። አዎ ሰው ነን፣ እውነት ነው። ነገር ግን ወደኋላ ማፈግፈግ የለብንም። የደከመ ሰው እንቅፋት የመታው ሰው እዚያው ተሰኝቶ የሚቀር እንደዛ አድርጋችሁ ታውቃላችሁ? ኧረ እንዴ እንሄዳለን እንጂ ተነስተን መንገዳችን እንቀጥላለን። የወደቀ እንኳን ባፍጢሙ ወድቆ ተመቶ ተነስቶ ነው አለ የሚሄደው። እሱ ነው እንቅፋት ማለት ኃጢአት ነው። ኃጢአት የሰራ ሰው በዚያው መቅረት የለበትም። ወደ ወንጌል መምጣት አለበት። ወደ ንስሐ መምጣት አለበት። ወደ ሥጋ ወደሙ መምጣት አለበት። የተባረከ ሰው እንደዚያ ነው የሚኖረው። እመቤታችን እየባረከች ነው ሄደች። ከዚያስ ነቢያት ሐዋርያት ወተባረክ ጻድቃነ ወሰማዕተ ጻድቃንንም ሰማዕታትንም እየባረከች ነው ያደረገች። ጻድቃንም ሰማዕታትም የእመቤታችን በረከት አግኝተዋል። እየባረከቻቸው ነገሥተ ወነጋስያተ ነገሥታቱንና ነጋስያት ማለት ይሄን ወንዶችንም ሴቶቹንም እየባረከች። ስለዚህ እመቤታችን መላእክት ያሳርጓት መጡ። እሷም ተነስታ ስታርግ እኛን እየባረከች ነው ያደረገችው እንደ ልጇ። ስለ ልጇ በእርገቱ እንደባረከን ሁሉ እመቤታችንን በትንሣኤዋና በእርገቷ ባርካናለች። ስለዚህ በቤተክርስቲያናችን ምን ተባለ? ከ16 ጀምሮ እስከ 21 ድረስ እንደ ልጇ ትንሣኤ በዓል ያክብሩ ተብሎ ስርዓት ተሰራል። የልጇ ትንሣኤ ለእኛ በረከት ነው። የልጇ ትንሣኤ እና እርገት የእኛ ድህነት የተረጋገጠበት ነው። የእመቤታችን ትንሣኤና እርገትም የእኛ በረከት ነው። በረከተ ሥጋም በረከተ ነፍስንም የምናገኝበት። ስለዚህ መላእክት እመቤታችን አሳርገዋታል። አማን በአማን ብለን እናምናለን። በእርገቷ ጊዜ አመስግነዋታል። አዎ እውነት ነው። እንዘይት ጓደው ክንፋቸውን እያማጡ እልል እያሉ እንደመጡት ማለት ነው። በሀገራችን እንደዚህ አይነት ታውቃላችሁ አለ ሰው ሲሞት ለእሷ ላይ ሰዎቹ ፊታቸውን እንዲህ እያሉ ይገባሉ አይደለ? አሁን ይህ ሁሉ የሚገርማችሁ ከመላእክት የመጣ ነው። አዳም አቤል በሞተ ጊዜ የሚያለቅስ እሱ አያውቅም ነበረ። እንባ አይኑ አውጦበት ነበር፣ እንባ ለማውጣት ስለማያውቅ ማለት ነው። ከዚያ መላእክት መጡና ክንፋቸውን እንዲህ እያደረጉ ማለት ነው። ከዚያ ተወረሰና ሰዎች ምን ያደርጋሉ? በሁለት እጃቸው እንዲህ ወየ እንደየአካባቢው ባህል ማለት ነው እያሉ ይገባሉ። ልክ እንደዚያ የእመቤታችን እርገትም በክንፋቸው እያጨበጨቡ አሳረጓት።
በክንፍ የተጨበጨበላት ማናት ከተባለ እመቤታችን ናት። ከእጅ ማጨብጨብ አልፎ ማለት ነው በክንፍ እየተጨበጨበ ምስጋና የቀረበላት ያውም በኃያላኑ በረቂቃኑ በፈጣኖቹ የሰውን ልጅ ለመርዳት በተፈጠሩት በመላእክት ማለት ነው። ቅዱስ ጳውሎስ እንደነገረን መላእክት ሰውን ለመርዳት ነው፣ ያውም ደግሞ ለክርስቲያኖች ነው። የዘላለም ሕይወትን ይወርሱ ዘንድ ስላላቸው ነው የሚል ቅዱስ ጳውሎስ። ለክርስቲያኖች ብቻ መሆኑ በዚህ ይታወቃል ማለት ነው። ላላመኑት አይደለም። ላመኑት ይወጣሉ ይወርዳሉ። ከዚያም ደግሞ የመጀመሪያዋ የእምነታችን አበጋዝ እሷ ስለሆነች እንዲህ በትርጓሜያችን እኮ ብለናል። የመሰኞ ውዳሴ ማርያም በደንብ ካረሳችሁት ያው በግዕዝ ስለሚባል አንዳንዱ እንጂ ምን ብለን እዛ ከመተኩን መራሒተ ለሃይማኖት አባይ አባ ዮሐንስ አፈወርቅ በሃይማኖት አበው የተናገረውን ነው። እንደው ትንቢቱንስ አውቆ አናግሯል፣ ምሳሌውን እሱ አስመስሏል። ምስጢሩ ምንድን ነው ከተባለ እመቤታችን ከመትኩን መራሒተ ለሃይማኖት አባይ ለደገኛዋ ሃይማኖት መሪ ትሆን ዘንድ ነው ይላል። እመቤታችን አያችሁ፣ ለእምነት ራሱ የመጀመሪያዋ አማኝ ማን ነው የምትሉ እመቤታችን ናት እኮ። ኤልሳቤጥ መስክራላታለች። ወብፅዕት አንቲ ተታምን ከመ ይከውን ቃል ዘነገረኪ እምኀበ እግዚአብሔር፣ ከእግዚአብሔር ተልከው መጥተው የነገሩሽን የምታምኚ አንቺ ብፅዕት ነሽ አለቻት። ብፅዕት ነሽ። ስለዚህ የእምነታችን አበጋዝ የእምነታችን ጀማሪ በሐዲስ ኪዳን ማለት ነው። ያለምንም ነገር በድንግልና ጸንሰሽ በድንግልና ትወልጃለሽ ስትባል እሺ ብላ ያመነች እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ለእሷ ያልተደረገ ለማንም ሊደረግ የማይችል ስለሆነ በክንፍ እየተጨበጨበላት እየተዘመረላት እንደ ልጇ ትንሣኤና እርገት እመቤታችን ቅድስት ድንግል ማርያም ምን ብላለች ማለት ነው? አርጋለች። ስለዚህ መላእክት በእመቤታችን እርገት ተገኝተው አሳርገዋል። የመላእክት አገልጋይነት በክርስቶስ ትንሣኤና እርገት እንደታየ ሁሉ በእመቤታችንም ትንሣኤና እርገት ላይ ታይቷል። ለዚህ ቶማስ የዓይን ምስክር ነው። ስታርግ በደመና ይዟት ሲያርጉ ቶማስ ከሀገረ ስብከቱ ሰንብቶ ሲመጣ በእሱም በደመና ተጭኖ ይመጣ ስለነበረ አገኛቸውና ይኸው እመቤታችን ናት ተነስታ እያረገች ነው ስገድላት ብለውት ሰግዶላታል። ስለዚህ በዓይኑ አይቶ የነገረን ሐዋርያው ነው። ስለዚህ የኔን ሞቴን ትንሣኤን እርገቴን እንዳስተማራችሁ የእናቴንም ሞቷን ትንሣኤዋን እርገቷን ዙራችሁ አስተምሩ ብሎ የነገራቸውና ያስተማሩን ሐዋርያት ናቸው። የእኛ ቤተክርስቲያን ደግሞ ሐዋርያዊት እንደመሆኗ መጠን ሐዋርያት ያስተማሩትን ትምህርት ማስተማር ግዴታዋን የእምነቷም ዋና ዓላማ ነው እና እመቤታችን ተነስታ ምን ብላለች? አድርጋለች። ስለ ትንሣኤዋ ምን ብለናል ማለት ነው? ትንቢት ተነግሮላታል። የተነገረው ትንቢት ተፈጽሟል። ልጇ እንደሚነሳ እንደሚያደርግ ተነግሮ ነበረ። እሷም እንደምትነሳ እንደምታደርግ አብራ ተከትላ እንደምትሄድ ተነግሮ ነበረ። አድርጋለች። ዛሬ ቤት ነው ያለችው። ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝህ ትቆማለች ተብሎ እንደተነገረ በመንግሥተ ሰማይ። ሌላውስ ሁለተኛ ምስክራችን ቅዱስ ያሬድ ምን ይላል? እመቤታችን አድርጋ በልጇ ቀኝ እንዳለች በዝማሬ መጽሐፉ ዘምሮልናል። ስለዚህ መላእክትና የእመቤታችን እርገት የማይለያይ የተቆራኘ በምስጋና የተዋሃደ በክንፍ የተጨበጨበበት ዕለት ነው እና ይህንን ሳምንት በልዩ ደስታ እንደ ልጇ ትንሣኤ አድርገን ምን ብለዋለን? እናከብረዋለን። ከመ ትንሣኤ ወልዳ እንደ ልጇ ትንሣኤ ማለትም ይሄ ነው። ብሉ ጠጡ፣ ጾም አትጹሙ ማለት አለ። ጾም ነው። ለምሳሌ 16 ረቡዕ ቀን ቢሉ ውለን ነው የምንቀድስ። እንደ ትንሣኤ ማልደን እንቀድሳለን ማለት አለ። በዓሉን ምን በሉ ነው? አክብሩ። በዓሉ በመከበሩ ሌላው ደግሞ በሐዲስ ትንሣኤ በሐዲስ ሥጋ እንደ ልጇ ትንሣኤ በሐዲስ ሥጋ ነው የተነሳችው። የታምራት ትንሣኤ ሳይሆን የትንሣኤ ዘጉባኤን ስለተነሳች የታምራት ትንሣኤ ዳግም ሞት አለበት። የእነ አልዓዛር የታምራት ስለሆነ ተመልሰው ምን ብለዋል? ሞተዋል። ሌሎች የተነሱ ሙታን ሁሉ ተመልሰው ሞተዋል። እመቤታችን ግን ዳግም ሞት በማይስማማው በሐዲስ ሥጋ ስለተነሳች እንደ ልጇ ትንሣኤ ነው የተነሳችው ብለን እናከብራለን ማለት ነው። ስለዚህ እንደ ልጇ ትንሣኤ ተነስታ እየባረከችን ወደ ሰማይ አድርጋለች። አሁንም ትባርከናለች። ሁልጊዜም በአማላጅነቷ አትለየንምና እኛም አማልጅን ሰአሊ ለነ ቅድስት እያል ስሟን እየጠራን በስሟ ስንከብርባትና ስንባረክባት ከልጇ
በረከት ስናገኝባት የምንኖር የእናት አማላጅ የእናት አስታራቂ ናትና አማላጅነቷ አይለየን። መላእክትና የእመቤታችን እርገት ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ለመምህራችን ለመጋቢ ሐዲስ መምህር ዳንኤል አለባቸው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የሊቃውንትንም በረከት ያድልልን። እኛም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይርዳል። ምስጢር ከመዝገቡ ሲወጣ እንደዚህ እየጣፈጠ በእዝነ ልቦናችን ላይ ይጻፋል። አምላካችን እግዚአብሔር የእኛን ልብ የለሰለሰ መሬት አድርጎ የተዘራውን ቃል እንድናፈራ ይርዳል። ከኛ የሚጠበቀው ይህ ነው። በእውነት በለሰለሰ አንደበት እጅግ በሚጣፍጥ አንደበት አራቀው ምስጢሩን አጉልተው አስተምረውናል። በእውነት በእድሜ በጸጋ ይጠብቅልን። እንደነዚህ ያሉ መምህራንን ያሳጣል። ቅድስት ቤተ ክርስቲያን የወላድ መካን አይደለችም። አሏት ልጆችና አንደበተ ርቱዕ የሆኑ በምስጢር የተመሉ ምስጢርን አጉልተው አራቀው የሚያስተምሩ ልጆች አሏት። ከልጆቿ መካከል አንዱ መጋቢ ሐዲስ መምህር ዳንኤል አለባቸው አንዱ ናቸውና በእድሜ በጸጋ ይጠብቅልን። ከዚህ በመቀጠል ትምህርቱን በተመለከተ ማርያም አረገች የሚለው መዝሙር ከዲያቆን ያሬድ ጋራ እንዘምራለን። ወደ እሺ ማርያም አድርጋለች ወደ ገነት እያልን ከትምህርቱ ጋርም ከቀኑ ጋርም የሚሄድ መዝሙር እንዘምራለን በአንድነት። ያው ሁለትም ሶስትም ናችሁ በስሜ የተሰበሰቡ እኔ በመካከላችሁ እገኛለሁ ብሏልና እኛ የተሰባሰብን ከኛ በላይ ደግሞ የሆነው እግዚአብሔር በመካከላችን ስላለ ሁላችንም ድምፃችን አውጥተን እንድንዘምር እላለሁ። ማርያም አድርጋለች ወደ ገነት፣ ማርያም አድርጋለች ወደ ገነት፣ የሰማይ መላእክት ያረጓት እሷም እንደ ልጇ ተነስታለች። ማርያም አድርጋለች ወደ ገነት፣ ማርያም አድርጋለች ወደ ገነት፣ የሰማይ መላእክት ያረጓት እሷም እንደ ልጇ ተነስታለች። የአባቷን ዳዊት ትንቢት ልትፈጽም ወርቁን ተጎናጽፋ በቀኙ ልትቆም ወደ አምላክ ማደሪያ ወደ ሰማያት አረገች በልልታ ድንግል የእኛ እናት። አረጋለች ማርያም ተነስታለች፣ ማርያም አረጋለች ወደ ገነት፣ ማርያም አረጋለች ወደ ገነት፣ የሰማይ መላእክት ያረጓት እሷም እንደ ልጇ ተነስታለች። ሰማያት ይከፈት ደመና ይዘርጋ
አይኖርም አምላክ አረጋ አንደበት ይከፈት ማርያምን ያመስግን ከዘላለም ጥፋት በልጇ ማንድን አረጋለች ማርያም ተነሳለች ማርያም አረጋለች ወደ ገነት ማርያም አረጋለች ወደ ገነት የሰማይ መላእክት ያረጋጓት እሷም እንደ ልጇ ተነሳለች የአምላክ ማደሪያ ቅዱስ ሥጋሽ አምላክን ያቀፉ እነዚያ እጆችሽ ሞትና መቃብር ይዟል አስቀራት ተነሳ በክብር በእምነት አየናት አረጋለች ማርያም ተነሳለች ማርያም አረጋለች ወደ ገነት ማርያም አረጋለች ወደ ገነት የሰማይ መላእክት ያረጋጓት እሷም እንደ ልጇ ተነሳለች ሐዋርያት ሳበው እንኳን ደስ አላችሁ በክብር አረገች ማርያም ሞገሳችሁ ወደ ዓለም ውጡ ዘመኗን ይዛችሁ የድንግል እርገቷን ንገሩ ተግታችሁ አረጋለች ማርያም ተነሳለች ማርያም አረጋለች ወደ ገነት ማርያም አረጋለች ወደ ገነት የሰማይ መላእክት ያረጋጓት እሷም እንደ ልጇ ተነሳለች ማርያም አረጋለች ወደ ገነት ማርያም አረጋለች ወደ ገነት የሰማይ መላእክት ያረጋጓት እሷም እንደ ልጇ ተነሳለች። ስለ ዝማሬው የአምላካችን ስም የተመሰገነ ይሁን። ለዲያቆን ያሬድ ዝማሬ መላእክት ያሰማል። ዝማሬ መላእክት ያሰማል። ዝማሬ መላእክት ያሰማል። አምላካችን እግዚአብሔር በእድሜ በጤና ይጠብቅልን። የሁላችንን መጨረሻ ያሳምርልን። የሰማነውን በልቦናችን ይጻፍልን። በዚህ በቤተ መቅደሱ ተገኝታችሁ የተማራችሁትን ትምህርት በልቦናችሁ ይጻፍላችሁ። በየቦታቸው ሆነው ደግሞ ከዚህ የሚተላለፈውን የተከታተሉት ወገኖቻችንን ልጆቻችንን ወደዚህ መምጣት ያልቻሉትን ሁሉንም አምላካችን እግዚአብሔር ይባርክልን። የሁላችን መጨረሻ ያሳምርልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ እምኃጢአት ኩኑ ፍቱሐነ ወንጹሐነ እምኃጢአት ወድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት የሰራነውን ኃጢአት ሁሉ እማይሰራ ኃጢአት እግዚአብሔር ይፍታ።